በአዋጅ የሚወጡ ህጎችና መመሪያዎች የሀገርን ጥቅም የዜጎችን መሰረታዊ መብቶችና ጥቅሞች የሚጻረሩ እንዳይሆኑ በጥንቃቄ ተግበሩ የተካረሩና ግልጽኝነት የጎደላቸው እንዳይሆኑም ማስተማርና ማሳወቅ ቅድሚያ ይሰጠው። ተጓዳኝ ህጎች እንዲሁም አዋጆች ለዜጎች ከለላም የሚሰጡ ይሁኑ። ዓለም አቀፍ ሰብአዊ መብቶችን እንደፈረመችና በሕገ መንግሥቷ ዲሞክራሲያዊ መብቶችን እንደምታስከብር ሀገር ኢትዮጵያ አዳዲስ የሚወጡ ህጎች ሕገ መንግሥታዊ መብቶችን የማይጋፉ ሰብአዊ መብቶችን የሚያከብሩና የሚያስከብሩ ዜጎች በሕጋዊ መንገድ ሀብት የሚያፈሩባት መሆን የሚመጥናት እንጂ የሚበዛባት አይደለችም። ይህ የሳምንቱ የአሃዱ ሬዲዮ አብይ ጉዳይ ማጠንጠኛ ነው። ህዳር ወር ላይ ለሕዝብ ተወካዮች ምክር ቤት ቀርቦ ለወራት ከተለያዩ ባለድርሻ አካላት ጋር በሰፊው እንደተመከረበት የተነገረለትና ከሰሞኑ በሕዝብ ተወካዮች ምክር ቤት የጸደቀው በወንጀል የተገኘ ንብረትን ሕጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል የወጣው አዋጅ ከአራትም ባለፈ ሌሎች ማዕዘናት ተፈጥረውለት የምልከታ ፍላጻዎች ይወረወርበት ይዟል። በእርግጥም አዋጁ ከሀገር አልፈው ድንበር ተሻግረው ክልላዎችን አቋርጠው የሚፈጸሙ ኢኮኖሚያዊ ማህበራዊና የሀገርን ሉዓላዊነት የሚገዳደሩ በርካታ ወንጀሎችን ለመከላከል የራሱ የሆነ መልካም ጎን አለው። ነገር ግን እስኪጸድቅ ድረስ እየተብላሉ የመጡት የአዋጁ በጎ ጎኖች እንዳሉ ሆነው በተጓዳኝ የዜጎችን ሰብአዊ መብት እንዳይገፉ፣ ዲሞክራሲያዊ መብቶችን እንዳያሳጡ፣ ተቋማትንም እንዳያሳጡ እንዲሁም ለሙስና አጋላጭ እንዳይሆኑ አተገባበሩ ጥንቃቄን ይፈልጋል። ኢትዮጵያ ባላት የተፈጥሮ ሀብት የሰው ኃይልና ሁለንተናዊ አቅም ልክ እንዳታድግና እንዳትበለጽግ ብሎም ዜጎች በሚገባቸው ልክ እንዳይኖሩ የተጠላለፉና ስር የሰደዱ ወንጀሎች ማነቆ ስለመሆናቸው የተለየ ዕውቀት አያስፈልገውም። የጎተራውና የማከማቸት አቅሙ በነቀዞች ብዛትና ቀመር ተበልጧልና ወንጀሎች መልካቸው እየተለያየ እንዲሁም ቁጥጥር ለማድረግም ሆነ አጥፊዎችን ወደ ፍትህ ለማቅረብ የሚያግዱ በርካታ ክፍተቶች በመኖራቸው የሕግ ክፍተቶችን ለመሙላት የማሻሻያ የሕግ ማዕቀፍ መደረጉ ጊዜውንና ሁኔታዎችን መጥኖ ይገኝ። ከሰሞኑ የጸደቀው በወንጀል የተገኘ ንብረትን ሕጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል የወጣው አዲሱ አዋጅ በብዙ መልኩ መሰል አደጋዎችን መቀነስ የሚያስችል ስለመሆኑ ቅንጣት አያጠራጥርም። ቀደም ሲል በሥራ ላይ የነበረው አዋጅ ወንጀልን ለመከላከልና ለመቆጣጠር የሚያስችሉ በርካታ ድንጋጌዎችን ይዞ የነበረ ቢሆንም ወቅቱን ያገናዘበና በሚፈለገው ደረጃ ሥራውን ውጤታማ አድርጎ ለመምራት በሚያስችል አግባብ ያልተደራጀ በመሆኑ አዲሱን አዋጅ ማውጣት አስፈላጊ ሆኖ ጸድቋል። አዋጁ በወንጀል ተግባር የተገኘ ገንዘብን ሕጋዊ አስመስሎ የማቅረብ ወንጀልና ሽብርተኝነትን በገንዘብ መርዳት ድንበር ተሻጋሪና ዓለም አቀፋዊ ችግር በመሆኑ ኢትዮጵያም የዚህ ችግር ገፈት ቀማሽ ነች። ታዲያ እነዚህ ወንጀሎች በቴክኖሎጂ የታገዙና ትስስራቸውም ድንበር ተሻጋሪ እንደመሆኑ ውስብስብነቱን ለማጣራት ብዙ ትዕግስት፣ ከፍተኛ ምርመራና በቴክኖሎጂ የታገዘ መረጃ የማፈላለግ ሥራን የሚፈልግ እንጂ አካላዊና ስነ ልቦናዊ ጉዳትን የሚያስከትሉ ሕይወትን አደጋ ላይ የሚጥሉ አካሄዶች በአዋጅ ተደንግገው እንዲተገበሩ መፍቀድ ገና በመዳ ላይ ያለውን የሰብአዊ መብት አያያዝን አደጋ ላይ አይጥልም ወይ የሚለው ጉዳይ ሊያሳስብ ይገባል። እንዲህ ያሉ አዋጆች የራሳቸው የሆነ ጠቀሜታ እንዳላቸው ሁሉ በሌላ በኩል ንጹሃን ዜጎችንም ተጋላጭ የሚያደርጉ በመሆናቸው ዜጎች ተጎጂ እንዳይሆኑ የሕግ አፈጻጸሙ በልዩነትና በጥንቃቄ ትኩረት የሚፈልግ ጉዳይ ነው። አዋጁ ዓለም አቀፍ ወንጀሎችን ለመከላከል ጭምር ያቀደ በመሆኑ በተጨማሪም ውስብስብ የወንጀል ድርጊቶችን ለመክታት የሚያስችል አሰራርን ለመዘርጋት እንደማሰቡ አፈጻጸሙም በዚያው ልክ ጥንቃቄን ሊቃኝ ይገባዋል። የዜጎች ሰብአዊ መብቶችን መጠበቅ እንዲሁ የመንግሥት ኃላፊነት ነው። ጥርጣሬን መሠረት አድርገው የሚወሰዱ የምርመራ ዘዴዎችና አካሄዶች ለሌሎች የሰብአዊ መብቶች ጥሰቶች እንዳያጋልጡ አማራጭ ከለላዎች ሕገ መንግሥታዊና ሰብአዊ ጥበቃዎች በልዩነት ሊታዩ የሚገባቸው ናቸው። አይጦች ጠፍተው ዕዳው የዳዋ እንዳይሆን በሕግ ከለላ ስር ያለ ማንኛውም ተጠርጣሪም ሆነ ፍርደኛ የሚገባውን የሰብአዊ መብት ጥበቃ ማድረግ መንግሥታዊ ችሮታ ሳይሆን መንግሥታዊ ግዴታ ተደርጎ ሊወሰድ ያስፈልጋል። ዓለም አቀፍ የምርመራ ዘዴዎችንና አቅሞችን መጠቀም እንዳለው ሁሉ ከአስፈጻሚ አካላትም ለአቤቱታ ክፍት መሆንና ሆደ ሰፊነትም ይጠበቃል። ቀደም ብለው በተጠቀሱ የወንጀል ድርጊቶች ተጠርጥረው የሚያዙ ዜጎች ሰብአዊ መብቶቻቸው አጠባበቅ ዙሪያ ከዚህ ጋር በተገናኘ
ኢትዮጵያ የምትከተላቸው ዓለም አቀፍና ሕገ መንግሥታዊ መብቶች ጋር ተሰናስሎ እንደመኖራቸው አዲሱ ሕግ በቂም በቀል ባልተፈለገ የጥቅም ልዩነት የፖለቲካና ሌሎች አለመጣጣሞችን ምክንያት አድርገው የሚፈጸሙ ጥሰቶች እንዳይኖሩ በተለይም ሕግ አስፈጻሚው አካል በስነ ምግባርና ለሕገ መንግሥቱ ታማኝ በመሆን ሙያዊ ግዴታን ማስቀደም ላይ ድርሻው እጅጉን የጎላ ነው። ጠንካራ ሕጎች፣ ተፈጻሚነት ያላቸው መመሪያዎች የሀገርን ውስጣዊና ውጫዊ ጥቅም ማስጠበቃቸው እሙን ነው። እንደዚያም ሆኖ ሕግን ለማስከበር ሕግ አይሻርም። ሉዓላዊነትን ለማስከበር ብዙ ርቀት መሄድ ቢቻልም ሰብአዊ መብቶችም ሆኑ ሕገ መንግሥታዊ መብቶች ሳይገረሰሱ ቢሆን ስልጡንና ስኬታማ እርምጃ ይሆናል። በሕግ አወጣጥና አፈጻጸም ላይ አንዱ አንቀጽ ሌላውን እንዳይጥስ ጥንቃቄ በተሞላበት መልኩ ቢተገበሩ እንጂ አንዱ የሌላው ማጣፊያ ሆነው መቅረብ ዓለም አቀፍ ስምምነቶችን ጭምር መጣስ ይሆናልና ይበልጥ ሊተኮርባቸው የሚገቡ አደጋ ቀናሽ መፍትሄዎችን በቅድመ አማራጭነት ማየትም የግድ ይላል። ጠንካራ ሕጎች ጠንካራ ሀገርን ይፈጥራሉ። የሕግ ተፈጻሚነት ተአማኒ ሥርዓትን ይፈጥራል። ሕጎች በበዛ የገንዘብ መጠን ቅጣት ብቻ አይስተካከሉም። ይልቅስ ሕዝብን በማንቃት ለሀገር ጥቅም ተቆርቋሪ እንዲሆን በማድረግ መሰል ችግሮች እንዲቀረፉ ማድረግም ውጤቱ የዋዛ አይደለም። ከሰሞኑ የወጣው ይሄው አዋጅ በስፋት የያዘው ሌላው ጉዳይ አሁን ባለው የዋጋ ግሽበት ሳቢያ የገንዘብ መቀጮች ላይ ያለው ቅጣት አነስተኛ በመሆኑ ከፍ ተደርጎ እንዲስተካከል ማድረግ አስፈላጊ ነው የሚለው አካሄድ የተጠናከረ ወንጀል ውስጥ የገቡ አካላት በገንዘብ አቅማቸው ወንጀላቸው እንዲሸፋፈን ሊያግዝ መቻሉ ነው። ይልቁንም ለተባባሰ የሙስና ወንጀል በር የሚከፍት በመሆኑ ከገንዘቡ ይልቅ የሕጉ ጥብቀት የሚንጸባረቅበት ቢሆን በገንዘብ አቅማቸው የሚተማመኑ አካላትን ቀዳዳዎች በእጅጉ ይደፍናል። በአንድ በኩል የሀገርን ጥቅም ብሎም ሉዓላዊነት ያስጠብቃል ተብሎ የታመነበት ይህ ሕግ በተጓዳኝ ሌሎች ስጋቶቹም ትኩረት የሚፈልጉ ናቸው። የሰብአዊ መብት ጥሰት፣ የዜጎች ሀብት የማፍራት መብት፣ በሙያ ተደራጅቶ መስራት ተጠቃሽ ቢሆኑም በሌላ በኩል ደግሞ እንደ ስጋት የሚነሳው ከጊዜ ወደ ጊዜ ስር እየሰደደ የመጣውና እየረቀቀ ያለው ሙስና ነው። የኮንትሮባንድ ንግድን ከመቆጣጠርና ዜጎች ወደ ሀገራቸው ይዘው የሚመጡትን የሀብት መጠን አደጋ ላይ እንደመጣሉ በተለይም እንዲህ ባሉ ቦታዎች ላይ ሕግ የሚያስፈጽሙ ሕገወጥ አካላት በሚፈጥሩት ያልተገባ ድርጊት ምክንያት ገርበብ ብሎ የነበረው የሙስና መግቢያ መንገድ በሰፊው ተከፍቶ ዜጎችን መብት አደጋ ላይ እንዳይጥል በጥንቃቄና ግልጽነት ባለው አካሄድ መመርመሩ ላይ በልዩነት መስራት መንግስታዊ ኃላፊነት ይሆናል። በብዙ መልኩ የሀገርን ጥቅም የሚያስጠብቁና ለሕዝብ ጥቅምም ሲባል የሚወጡ ሕጎች ተፈጻሚ ከመሆናቸው በፊት ከቁንጽል ገጽታዎቻቸው ባሻገር ያሉት አጠቃላይ ፋይዳዎቻቸው ለዜጎች በግልጽ መገለጽና መብራራት ይገባቸዋል። መሰል አዋጆች በአንድም ሆነ በሌላ መልኩ የሚነኩት ሁሉንም እንደመሆኑ ባለማወቅ ምክንያት ዜጎች መሰል አደጋ ላይ እንዳይወድቁና ግርታን የሚፈጥሩ አካሄዶች መንግሥት ላይ ያላቸውን አመኔታ እንዳይሸረሽር በግልጽ የሚታይ የጠራ ገጽታቸውን ማሳየት፣ ማሳወቅና ማስተማር በልዩነት ሊሰራበት የሚገባው ጉዳይ ነው። በአዋጅ የሚወጡ ሕጎችና መመሪያዎች የሀገርን ጥቅም፣ የዜጎችን መሠረታዊ መብቶችና ጥቅሞች የሚጻረሩ እንዳይሆኑ በጥንቃቄ ተግበሩ። የተካረሩና ግልጸኝነት የጎደላቸው እንዳይሆኑም ማስተማርና ማሳወቅ ቅድሚያ ይሰጠው። ተጓዳኝ ሕጎች እንዲሁም አዋጆች ለዜጎች ከለላም የሚሰጡ ይሁኑ። ዓለም አቀፍ ሰብአዊ መብቶችን እንደፈረመችና በሕገ መንግሥቷ ዲሞክራሲያዊ መብቶችን እንደምታስከብር ሀገር ኢትዮጵያ አዳዲስ የሚወጡ ሕጎች ሕገ መንግሥታዊ መብቶችን የማይጋፉ ሰብአዊ መብቶችን የሚያከብሩና የሚያስከብሩ ዜጎች በሕጋዊ መንገድ ሀብት የሚያፈሩባት መሆን የሚመጥናት እንጂ የሚበዛባት አይደለችም። ይህ የሳምንቱ የአሃዱ ሬዲዮ አብይ ጉዳይ ማጠንጠኛ ነው።